ሰላም ጤና ይስጥልኝ የተወደዳችሁ ዛሬ ገራሚ አይታችሁ ማታቁት ቪዲዮ ነው ማለቴ እኔ ያው አይቼ ስለማላቅ እናንተ ማታቁም ማለት ነው። ባራን ነጥብ ብያለሁ። እስቲ አብረን እንየውና እንበል። የእውነት እኔ በጣም ሰርፕራይዝ ነው የሆንኩት። እንዳፍታሙ መናገር ይከብደኛል። አጭር ነገር ለመናገር ሀብታሙን ያድግ ውስጥ ያስገባሁት እኔ ነኝ። ምናልባት ማታውቁ አንተው አናቀመረ ባቴ ግን አይቆጨኝም። ኧረ ሊቆጭህ ይገባል እንጂ አንዱ ሀብታሙን እዛ ፓርቲ ውስጥ እንዲገባ ማድረግ ነው። በግለሰብ ደረጃ ተጎድቷል። በግለሰብ ደረጃ ስቃይ ደርሶበታል። ግን ከግለሰብ የበለጠ ነገር እንዲያሳየን አድርጎናል። ስለዚህ የግለሰብ መስዋዕትነት ተቋሙን ለማሳየት ጠቅሞናል። ስለዚህ አይቆጨኝም። ኦኬ። ሁለተኛ ሀብታሙ ሳይታሰብ ተቀብለናል ነበር የመጀመሪያ መጽሐፌን የጻፍኩት። ሄዳችሁ ብታዩት ሀብታሙ እንደሚታሰርም ጽፌ ነበረ። ለምንድን ነው እንደሚታሰር የጻፍኩት? ምናልባት አይቶት ከሆነ እና ስርዓት ውስጥ የስርዓቱን ባህሪ መረዳት የሚችል ሰው ኮርነር እኛ ሀብታሙ ስንመለምለው በነገራችን ላይ እኔ ብቻ መጥቀስ ግን እሱም ያውቃል፣ ሌሎች ሰዎችም አሉ። አሁንም ፓርቲ ውስጥ ያሉ ሰዎች ሀብታሙ መግባት አለበት ብለው የሚከራከሩ ሰዎች ስናመጣው የወጣቱን ዳይናሚክስ ይቀይርልናል የሚል የነበረው። እንደዚህ አይነት ሰዎች አሁንም ስርዓት ውስጥ አሉ። ሁሉንም በጅምላ ተላላኪ፣ በጅምላ ሌባ፣ በጅምላ እንደዚህ ማለት የለብን። ስራቸውን የሚሰሩ ሰዎች አሉ። ስለዚህ ያነዛን ሰዎች ያግዝልናል በሚል በኋላ እኛ ሰብነው በከተማ ስትራክቸር እንዲቀመጥ ነበር። ግን ንስሐ አባቱና ወደ ክፍለ ከተማ ወሰዱት እና ምን ለማለት ፈልጌ ነው፣ በግለሰብ ደረጃ ልንጠቃ እንችላለን፣ ልንጎዳ እንችላለን። ህብረተሰቡን የሚጠቅም በመረጃና በማስረጃ የሚመጣ ነገር ሶሳይቲውን ያሳድጋል። አንዱ እኔ ያየሁት በተቃዋሚው ጎራ ወይም ደግሞ ይህ ስራ መውደቅ አለበት ተብሎ የሚታሰበው ኃይል የመረጃ እጥረት ነው ያለበት፣ ወይም ኦልድ ፋሽን ወይ ደግሞ የድሮውን ይዞ የሚቀጠቅጥ ወያኔ ሌባ ነው የስ አሁን እንዳሉት ግን ሰው መረጃ ይፈልጋል። ኤክስ የሚባል ሰው እንደዚህ ተደርጓል፣ ዋይ የሚባል ሰው እንደዚህ ተደርጓል የሚል መረጃ ያስፈልጋል። ያንን ክፍተት የሚያሳይ ደግሞ መስዋዕት ሆኖልናል። ስለዚህ እኔ ውሸት ያወራሉ እውነት ያወራሉ አይደለም፣ ከዚህም በላይ ይደረጋል። አሁን በቅርብ ቀን የሰማሁት መረጃ በጅምላ የተቀበሩ ቦታዎችን በአስቸኳይ ጥናት ተካሂደው ማውጣት እንጀምር የሚል ከቲፒኤልኤፍ መመሪያ ተላልፏል። ዲስ ጋይስ እስከዛ ድረስ ነው እየሄዱ ያሉት። በጅምላ በግለሰብ አይደለም፣ በጅምላ ግድያ የተካሄደባቸው ቦታዎች ለደርግ ጊዜ ቆፍሮ እንዳይታይ የማድረግ ስራ እንሰራለን ነው እየተባለ ያለው። ስለዚህ እኔ እንኳን ረጅም ለመናገር አልነበረም፣ ግን ሀብታሙን ወደ ፓርቲው በመቀላቀሌ አንዱ ከምጽናናበት ነገር ይሄ ነው ብዬ ለመናገር ነው። አመሰግናለሁ። ወይ እስካሁንም ትጽናናለህ ወይ ነው ጥያቄው። ኤርሜ እስካሁንም እየተጽናና ነው ወይ? ቦርጭክና እዚህ ጋር ያለው ሻኛው ወዴት ሄደ? ሻኛህና ቦርጭህን ያጣህበትን ትግል በስተመጨረሻ በገንዘብ መካደ ያሳዝናል። የእውነት ያሳዝናል። እንዲህ ወይ ጉድ!
ታውቁ ነበር? እኔ አላውቅም። የእውነቴን ነው። እናንተ ታውቁ ነበር? ይገርማል። እስቲ ቀጣይ ቪዲዮ የለንደን እኩለ ሌሊት የምትባለው ከሀብታሙ ጋር ይሄን ያህል የሚያናቁራቸው ምን ቢደራረጉ ነው? ቪዲዮ ረዘም ስለሚል ክፍል 1 እና ክፍል 2 እናደርገዋለን። ክፍል 1 እንሆ። የዛሬው ሰበር ይለያል። እኔ እንደው እዚህ ጋር የሆነ ነገር ሰበር ብላችሁ ደስ ይለኛል። ኳክሽ አረጌ። ክቡራትና ክቡራን ወዳጆች እንዴት አላችሁ? ሰላም 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 ለእናንተ ይሁን። ዛሬ አሁን እየጨሰ ያለ የደረሰን እንደው እየሳቃችሁ ኑሩ ብሎ የፈጠረን ሰዎች ብዙ የሚያስቅ ነገር ነው እንግዲህ የታየ ያለው ማህበራዊ ሚዲያው ላይ። በተለይ በጉጉት ሲጠበቅ የነበረው የነ ሀብታሙና የሩስ ፊልም ተከታታይ ፊልም ዛሬ በጣም አጓጊነት ደረጃው ከፍ ብሎ የሚታይበት ሆኗል ማለት ነው። ዛሬ ያየነው ትዕይንት በጣም 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 አስገራሚ ነው። ክቡራትና ክቡራን ወዳጆች ይሄ ዝግጅት ብዙ ሰዎች እንዲያውቁ እንፈልገው፣ አብረው ብዙ ሰዎች እንዲስቁ እንፈልጋለን። በነገራችን ላይ ይሄንን የምንላችሁ በሰዎች ጸብ የምንደሰት ሆነን አይደለም፣ በሰዎች ድብድብ የምንደሰት ሆነን አይደለም። እኔ በግሌ እንኳን ሌላ ቀርቶ በነገራችን ላይ የቦክስ ስፖርት ራሱ ይቅርምልኝ፣ ቦክሰኞች እዚህ እስካላችሁ በጣም ይቅርታ አድርጉልኝና ቦክስ ስፖርት ራሱ እንደ ስፖርት ማላይ ሰው ነኝ። ድብድብ ከማይመቻቸው ሰዎች መካከል ነኝ እውነቱን ለመናገር። ነገር ግን እነዚህ ሰዎች የተቧጨቁት የተጣሉት በምን የተነሳ ነው? ምንድን ነው መንስኤው? ብለን ስንል ዘረኝነታቸው ወደዚህ ኢንተርኔቱ ጠፋ። የሌለ ሲቀባጥር ኢንተርኔቱ ጠፋ። አይገርምም? ምን አይነት እውነቱን እኮ ነው። መልኩ እኩለ ሌሊት ያለው ሀብታሙ ወዶ አይደለም፣ ይሄን ቪዲዮ አይቶ ነው እኩለ ሌሊት ያለው። ወዳጆች ኢንተርኔቴ ለትንሽ ይቋረጥ ነበር። ምን ሆኖ እንደሆነ አላውቅም፣ ይቋረጥ ነበረ ኢንተርኔቴ። የተከበራችሁ የተወደዳችሁ የዝግጅት ብዙ ሰው ሼር እንዲያደርገው ፈልጋለሁ፣ ብዙ ሰው እንዲያው ፈልጋለሁ። እንግዲህ በዛሬው ዕለት በዚህ ሰበር ቡጨቅ አልኩት ቢቸግረኝ ዜና እንዳልለው ለዜናም አይበቁም እነዚህ ሰዎች እና መረጃም እንዳልለው መረጃም ለመሆን እነዚህ ሰዎች ይበቃሉ ወይ ብዬ ተጠራጠርኩና ቡጨቃ አልኩት። ሰበር ቡጨቃ ብየዋለሁኝ። ክቡራትና ክቡራን ወዳጆች እንግዲህ በሚገርም ሁኔታ ዛሬ ያየነው እንትን መረጃ አቤት ወሬ እኩለ ሌሊት አብረን እስቲ ሀብታሙ አያሌው ከቢሮ ተጎትቶ ወጣ። የዚህ አይነት ነገር በዘራችሁ አይድረስ ያሉት ማናቸው? ፊልድ ማርሻል ብርሃኑ ጁላ በእውነት እድሜና ጤና ይሉታል። የመከላከያ ቀን ይከበራል። ቅዳሜ ዕለት የመከላከያ ቀን ነው። እንኳን አደረሳችሁ ለማለት ፈልጋለሁ ለመላው የመከላከያ ሰራዊት አባላትና እንዲሁም ደግሞ ወዳጆቼ፣ ጓደኞቼ፣ የክብር አባላት በሙሉ እንኳን አደረሳችሁ ለማለት እፈልጋለሁ። መላ ኢትዮጵያውያንን መከላከያ ሰራዊታችን የኢትዮጵያ መለያችን ነው። እንኳን አደረሳችሁ ለማለት እፈልጋለሁ ሁላችሁንም ወዳጆች። እነ ሀብታሙ አያሌው ያደረጉትን አይነት ነገር ሲገጥማቸው ማርሻል የዚህ አይነት ነገር በዘራችሁ አይድረስ ያሉት፣ በዘራችሁ አይድረስ። ትንሽ ላሳያችሁ። Look, I do know. Are we all going to stand around all night filming each other? Yes. I won't. I'm not. Okay. ሰርግና ምላሽ ሆነለት። ምንድነው ጉዱ? የዘረኝነት መጨረሻ ክቡራትና ክቡራን ወዳጆች ይሄ ነው። ዘረኝነት መጨረሻው ይሄ ነው። ሉክ አንድ ሰው ኢትዮጵያን ለቆ ኢትዮጵያን ትቶ ወደ ብሔሩ ሲወርድ፣ ወደ ሰፈሩ ሲወርድ በዛ በቃ ከብሔር ይወርድና ከዛ በኋላ ላይ ወደ ጎጥ ወደ ቡድን ምናምን ይለወጣል። እንደምታስታውሱት እነ ሀብታሙ አያሌው ኢትዮጵያ ሲሉ ነው የነበሩ ሰዎች ናቸው። አንድነት ፓርቲ ውስጥ ነበር በነገራችን። ውሸታም ታገለት የነበረው ታስሮ የነበረው አንድነት ፓርቲ ውስጥ እያለ የቅንጅት ጊዜ ዋና ኢህአዴግ ነበር በነገራችን ላይ አይደለ እንዴ? ለቅንጅት ጊዜ አስተኳሽ ነበር። ያው በዚህ ጋር ወጣ ያለ ሰው ላይ የሚያስተኩስ የኢህአዴግ አስተኳሽ ነበር በቅንጅት ጊዜ።
እሺ ከዛ በኋላ ላይ አንድነት ቅንጅት ፈርሶ እነ ብርቱካን ሚደቅሳ ሰርቫይቭ አድርገው አንድነት ፓርቲን ከመሰረቱ በኋላ ነው ወደ ኢትዮጵያ ፖለቲካ ላይ በደንብ መጥቶ ጎልቶ የታየው ሀብታሙ። የዛን ጊዜ በሚገርም ሁኔታ ጥሩ ኢትዮጵያዊ ነበር። ከዛ ቁልቁለት ወረደና አማራ ነኝ አለ። መጥፎ አይደለም እንግዲህ ይሁን እንግዲህ መቼስ ምን ይደረጋል። ግን የኛ ማሳሰቢያ ሰዎች ከኢትዮጵያዊነት ወርደው ብሔራቸው ላይ ሲገቡ በዛ አቆሙ። ከብሔር ወደ ሰፈር፣ ከሰፈር ወደ መንደር፣ ከመንደር ወደ ቤት፣ ከቤት እኔ ብቻ ወደ ማለት ትሄዳላችሁ። በዚህ አጋጣሚ ይሄንን ቃል በቃል እኔ በግሌ የተናገርኩት ያልኩት ዛሬ አይደለም፣ ለአማራ ብሔርተኞች አይደለም፣ እንደውም ከዛ ይልቅ ለኦሮሞ ብሔርተኞች ነው የተናገርኩት። መቼ? ከለውጡ በፊት በነበረ ጊዜ የኦሮሞ ብሔርተኞች አንድ ሰሞን በጣም እንትን ብለው ፋንነው ነበር። የዛን ጊዜ እንደው ብዬ ነበር ለማለት አይደለም። እኔ እንደዛ ብዙ አይመቸኝም። እንበልካልም ብዙ የምንለው ነገር አለ ብለን ነበር ለማለት ብዙ የምንለው ነገር አለ። ዘሪሁን ከጀርመን አለ እንበልካልም ብዙ የምንለው ነገር አለ። እንደዛ ለማለት ሳይሆን ነገር ግን ኮንሰፕቱ አንድ ሰው ብሔሩን ማነው ያለቆ ብሔር ላይ ከሄደ ከብሔር ወደ መንደር ከመንደር ወደ ሰፈር ከዛ እኔ ብቻ ወደ ማለት በጣም ብዙ ጊዜ ማረጋገጥ ችለናል። እና ሀብታሙ አያሌው ኢትዮጵያን ለቀቁና ብሔር ያሉ አማራ ነን አሉ። ከዛ ለአማራ ነው የምንታገለው አሉ። ኢሶኬስቲ አየናቸው ስናቸው ወዲያው ተከፈሉና ጎጃምና ሸዋ አሉ። አይ ቲንክ እንትና የሸዋው ብራንች ነው መሰለኝ ሀብታሙ አያሌው። ምክንያቱም ጸረ ዘመነ ካሴ እንቅስቃሴ እኩለ ሌሊት አለ ዘመነ ጎጃምን ነው የምወክለው ነው የሚለው የጎጃሙ ሽፍታ ዘመነ ጎጃም እና እነ ዘመነን የሚዋጋ ስራ መስራት ጀመረ። ከእስክንድር ሻው ነው ማለት ነው። እስክንድር ሻው ነው የምትወክለው። እስቲ የምትወክሉት የምን ንጉስ ናቸው ነው እስቲ። ከዛ በኋላ ላይ መከፋፈሉ በርትቶ ይሄው ኢትዮ 360 ቀረ መጣ ማለት ነው። ለሁለት ተከፈሉ። እነ ጋሽ ምናላቸው ስማቸው ምናምን ሲያባሩት ይላቸዋል። እነ ኤርሚያስን ሲያባርሩ እነ ያዕቆብ ነው አሉ ያ ሰውዬ ያዕቆብ ጎበና እነሱን ሲያባርሩ እሱ እንኳን አልተባረርኩም እና ምንድነው እሱ የሥራ መልቀቂያ ጠይቀህ አይደል አብረው መስራት ዳንስ ቢያስ ጎዳና ያዕቆብ ነው ጎዳና ያዕቆብ ምን አይነቱ ነው? ማን ጎበና ነው? ጎበና በጣም የተከበረ ስም ነበረ። ምን አይነት ልጅ እንዳመጣባቸው አላውቅም። የእሱ አይነት ማደዝደዝ እኔ አይቻላል። ክቡራትና ክቡራን ወዳጆች እያባረሩ አሁን ሀብታሙ አያሌው ብቻውን የቀረ ይመስላል። ብቻውን ግን አልቀረም። አሁንም ሽመልስ አለ። ከሽመልስ ጋር ቀጥሎ ይጣላል። ቀጥሎ ደግሞ ከራሱ ጋር ይጣላል፣ ከቤተሰቡ ጋር ይጣላል። ይሄ ነው በቃ መጨረሻው ይሄ ነው። ዛሬ በፖሊስ ተጎትቶ ወጥቷል። ይሄ ቪዲዮ ዛሬ እኔ አሁን ካልሰራው ላይ ኖቲፊኬሽን ሊያቆም አልቻለም። አቤ አረ ጉዴ ነኝ። አረ ሬሳን ሰብስብ ትሉኛላችሁ። እኔ ምን ላድርጋቸው ነው? እስቲ ነው ያለው ወዳጆች Rickard. No, Rickard, that's okay. He can Rickard. ምትለው እንትና ሀብታሙ እዛ ጋር they make sure I don't take it that ምናምን ምንድነው? በደንብ አብራርተህ ተናገር እስቲ። ይሄ እኩለ ሌሊት ለዛሬው እንዳይረዝም ቪዲዮ ይብቃ። በቀጣይ ቀሪውን እንመለስበታለን። በነገራችን ላይ እዚህ ጋር የሚናገረውን ሰው ለዛሬው እዚህ ጋር ይበቃናል ቪዲዮ። በነገራችን ላይ ሀብታሙ ይሄን ቪዲዮ እኔ ካየው በኋላ ለሰው ስም ማውጣት ይችላል የሚለውን አጽድቅ ያለው ይችላል። ጥርሱ ብቻ እኮ ነው ያለው። እኩለ ሌሊት እዩት። ለካ የሚናቆሩት ለዚህ ነው። ይኸውላችሁ ከዚህ ጊዜ ጀምሮ ነው ንቁራው። በጣም ነው የሚገርመው። ቀጣይ ቪዲዮ ፓርት 2 የዚህ ፓርት 2 የሆነ ጊዜ እንቀጥለዋለን። ፒስ